ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘው ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እንደተለመደው በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እኔና ባልደረባዬ ጀዋር አደም እዚህ ስቱዲዮ እንገኛለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሆኑ። እንኳን ደህና መጣችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ እንግዲህ የአዲስ አበባ ከንቲባ ክብርት አዳነች አቤቤ በተደጋጋሚ ጊዜ ቢሆንም በአሁኑ ወቅት ከፖለቲካ ፓርቲዎች ጋር ውይይት አድርገዋል። ያው እንደሚታወቀው እንግዲህ የጠቅላይ ሚኒስትሩን አመጣጥ ጀምሮ ብንመለከተው በመጀመሪያ ደረጃ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የፖለቲካ ምህዳሩ ጠባብ እንደሆነና መስፋት እንዳለበት ነግረውን ነበረ። በመጀመሪያ መንገድ ያደረጉት የህሊና እስረኞች ወይም ደግሞ በፖለቲካ ምክንያት የታሰሩትን በመፍታት ያንን የፖለቲካ ምህዳሩ እንዲሰፋ ያው ትልቅ አስተዋጽኦ አድርገዋል። ከዛም በተጨማሪ እንግዲህ ጠቅላይ ሚኒስትሩ ተቃዋሚ ፓርቲ ብለን በተለምዶ የምንጠራውን ስያሜ ወደ ተፎካካሪ ፓርቲ የቀየሩበት ምክንያቱም እንግዲህ ተቃዋሚና ተፎካካሪ ትርጉሙም ያው ለሰሚውም ደስ አይልም። ተቃዋሚ ማለት ያው በሁሉም ነገር የሚቃወም ማለት ነው። ተፎካካሪ ማለት ግን ያው ሀሳቡ የተለየ ቢሆንም ለአንድ አገር አላማ የሚሰራ ኢትዮጵያ በተለይም በአሁኑ ሰዓት እንግዲህ ኢትዮጵያን ለማሻገር በአንድ ሆነው የሚሰሩ ማለት ነው። በተደጋጋሚ ከአርቲስቶች እንዲሁም ደግሞ ከተጽዕኖ ፈጣሪዎች ከታዋቂ ሰዎች እንዲሁም ከተፎካካሪ ፓርቲ ከሚዲያ አባላት ጋር በተደጋጋሚ ውይይት አድርገዋል። እኔ እንደውም የማስታውሰው ጀዋር ያው የኢትዮጵያ ውስጥ በርካታ ጥያቄዎች ነበሩ። ህዝቡ ከሚጠይቃቸው ጥያቄዎች ውስጥ ዋናውና የመጀመሪያው የማንነት ጥያቄ እንዲሁም ደግሞ በቋንቋ በራስ ቋንቋ የመገልገል ጥያቄ፣ የመሬት ጥያቄ አለ እንደሱ ጥያቄውን አሁን ላይ የለም። በፊት ከሚጠየቁ ጥያቄዎች ኦነጎች እኮ ዋና ጥያቄያቸው አሁንም በቋንቋችን አልተጠቀምንም ነው ይላሉ፣ ያነሳሉ። ህዝቡ ግን የሉም እነሱ ህዝቡ ጋር ስለሌሉ ከጥያቄዎቻቸው አንዱ ምንድነው በቋንቋችን አልተጠቀምንም ምን ማለት እንደሆነ መናገር ራሱ አይችሉም። እነሱ ይሄንን ኦብቪየስሊ ያነሳሉ። የሚዲያዎቻቸው የነሱ ሚዲያዎቻቸው እስካሁን የቋንቋ ጭቆና አለ ብለው ያነሳሉ። ማለት እየታገሉ ያሉት ከ30 ዓመት በፊት ነው። አሁንም ዛሬ ላይ ሆነው እየታገሉ ያሉት ከ91 በፊት ነው እና እንደዛ አይነት ጥያቄም ያላቸው አሉ ለማለት ነው። ለምን እንደሆነ እኔም አይገባኝም፣ እነሱም አይገባቸውም፣ ኢትዮጵያም አይገባትም እንጂ የለም ማለት አይቻልም። ያነሳሉ። አዎ በእርግጥ አሁንም ቢሆን የድንበር ጥያቄዎችም አሉ። ነገር ግን ዋነኛው ጥያቄ በተለይ በጋዜጠኛው አካባቢ በተጽዕኖ ፈጣሪ ሰዎች አካባቢ እንዲሁም ደግሞ ፖለቲካው ውስጥ በሚንቀሳቀሱ ሰዎች አካባቢ ታፍነናል የሚል ነበረ። በአሁን እንግዲህ ለሚዲያ ክፍት በሆነ ሁኔታ ውይይቶች ይደረጋሉ። ጠቅላይ ሚኒስትሩም ሆነ የከንቲባዋ በተደጋጋሚ የፖለቲካ ፓርቲዎች ውይይት እንዲያደርጉና የሚፈልጉትን ጥያቄ ሲጠይቁ የነበረበትን ሁኔታ እናስታውሳለን። የምክክር ኮሚሽኑ ምንም አይነት ጥያቄዎች ቢሆኑ ወደ እኛ ይቅረብና ከዛ ምንም የፈለከውን ጥያቄ መጠያየቅ ይቻላል። እዛ ጠርዝ የሆኑ ጥያቄዎች ወደ ኮሚሽኑ ይቀርባሉ። ይሄንን ለማለት ፈልጌ ነው እንጂ በአሁን ሰዓት ጥያቄዎች ምንም እንዳልተመለሱ የማድረግ ሁኔታ በተለይም ከኦሮሞ ሕዝብ ጋር እንግዲህ በአሁን ሰዓት የኢኮኖሚ ጥያቄዎች አሉ። በእርግጥ እውነት ነው። እሱን እኔም የምጋራው ነገር ነው። አይነት የኢኮኖሚ ጥያቄ፣ የመልካም አስተዳደር ጥያቄ አለ። የሰላምና ጸጥታ ጥያቄዎች አሉ። ጥያቄዎች መጠየቅ ያለባቸው አሁን ያሉ ጥያቄዎች አሉ። ለወደፊቱም ጥያቄዎች ይፈጠራሉ። የተለያየ ትውልድ ሲመጣ የራሱን ትውልዱን የሚመጥን ጥያቄዎች ይዞ ሊመጣ ይችላል። ምናልባትም ከዛሬ 30 ዓመት በኋላ የኢንተርኔት ጥያቄ፣ የአርቲፊሻል ኢንተለጀንስ ጥያቄ ምናልባት እንደዚህ አይነት ነገር ነው። ትውልዱ እያደገ ሲሄድ የሚመጡ ጥያቄዎች አሉና ጥያቄዎች ሁሌ አይቆሙም፣ ሁሌ ይኖራሉ። እያንዳንዱን ጥያቄ መንግስት ሊመልስ ይችላል። ሁሉንም ጥያቄ መንግስት መመለስ አይችልም። መንግስት ነው። ባለፈው ከፈጣሪ ጋር አያይዤ ፈጣሪ እንኳን ሁሉንም ጥያቄ አይመልስም። እያንዳንዱን ጥያቄ መንግስት ይመልሳል። እያንዳንዱን ጥያቄ
ራሱ ለራሱ ጠያቂው ራሱ ይመልሳል። ለምሳሌ የስራ አጥነት ጥያቄ ሰው ጠንክሮ መስራት አለበት። የኑሮ ውድነት ጥያቄ ሰው ጠንክሮ ሰርቶ ኑሮን ማሸነፍ መቻል አለበት። የመኖሪያ ቤት ጥያቄ ሰርቶ ጠንክሮ መኖሪያ ቤቱን ሰው መስራት መቻል አለበት። መንግስት ደግሞ ሁኔታዎችን ማመቻቸት መቻል አለበት። አንዳንዱን ጥያቄ ሊመልስ ይችላል፣ አንዳንዱን ህብረተሰቡ ይመልሳል ራሱ፣ አንዳንዱን ደግሞ ጊዜ እየመለሰው የሚሄድም ጥያቄ አለ እንጂ ዝም ብሎ ሁሌ ጠያቂ ሁሌ ተቃዋሚ። በነገራችን ላይ ተምታቷል። አሁን እንደውም የተቃዋሚና ተፎካካሪ የሚባለው በጣም የተምታታ ነገር ሆኗል። ለረጅም ጊዜ ሲታወቀው ተቃዋሚ ፓርቲ ተብሎ ነው። ከዛ በኋላ በተለይ ከለውጡ ማግስት ጀምሮ ጠቅላይ ሚኒስትሩ ተቃዋሚ እንዴት እንላቸው እነኚህ እኮ ተፎካካሪዎች ናቸው የሚል ሀሳብ አንስተው ብዙ ተቀባይነት አግኝቶ ነበር። እንኳን ተፎካካሪ ሊሆኑ ጭራሽ ተቃዋሚም ሳይሆን ተደባዳቢ ነው የሆኑት። ከረሩ። እነኚህ ድሮ ተቃዋሚ ሲባሉ የነበሩት ከዛ መንግስት ደግሞ ሀሳቡን ቀይሮ ጠቅላይ ሚኒስትሩ ተፎካካሪ ያላቸው እነሱ ጭራሽ ተቃዋሚም አይደሉም ትተው ተፎካካሪም ትተው ተደባዳቢ ነበር የሆኑት። አንዳንዶቹ የሚያሳዩት ሲሄዱበት የነበረው መንገድ እንደዛ ነው። ነገር ግን መንግስት ወደ ሰፊ ነው መሆን ያለበት። በውስጡ ያለውን መጥፎውንም ጥሩውንም ሀብታሙንም ድሃውንም በሽተኛውንም ጤነኛውንም ሽማግሌውንም ህፃኑንም ይዞ አቅፎ የተለያየ የፖለቲካ አመለካከት ያለው ጽንፈኛውንም ወደ ሰፊ የሆነውንም ሁሉንም አቅፎ ይዞ መሄድ ስላለበት ነው እንደዚህ አይነት መድረክ አዘጋጅቶ የሚረግሙትንም የሚመርቁትንም የሚሰድቡትንም የሚቃወሙትንም የሚደበድቡትንም ሁሉ እያዋራ እያነጋገረ ያለው። ከመጀመሪያ ጀምሮ ይሄ ነገር ነበረ። በመጀመሪያዎቹ የመጀመሪያው 1 እና 2 ዓመት ውስጥ ጠቅላይ ሚኒስትሩ ልክ እንደዚሁ የፖለቲካ ፓርቲዎችን ክቦ ነበር፣ እንደውም ይወዳቸው ነበር። ለነሱ ያለውን ፍቅር ያለውን ክብር ያሳያቸው ነበር። ቤት ይሰጣቸዋል፣ ቤት ለሌላቸው መኪና ይሰጣቸዋል፣ መኪና ለሌላቸው ያው እንደ መንግስት አገልግሎት። ይሄንን እነሱ እንደ ፍርሃት ቆጥረው እንደ ድክመት ቆጥረው እቺን ሰውዬማ በቃ እንፈነግላታለን ምናምን ያለኛ እንደውም መንቀሳቀስ አይችልም የሚል ሐሳብ ሁሉ እዛ ደረጃ ደርሰው ነበር። ነገር ግን እዚህ ጋር አሁን ስታይ ይሄ ጠቅላይ ሚኒስትር ስልጣን ይዞ በመጀመሪያዎቹ ዓመት ሲያደርግ የነበረውን አሁንም እያደረገ ያለው እሱ የጀመረውን መንገድ አልቀየረም። ያንም የፖለቲካ ፓርቲዎችን፣ አርቲስቶችን፣ መምህራንን፣ ሐኪሞችን፣ ወጣቶችን፣ ሴቶችን፣ እናቶችን፣ ክርስቲያን፣ ሙስሊም፣ ከኦሮሚያ፣ አማራ፣ ትግራይ ከተለያዩ ክልሎች እንደዚህ እየጠራስ በማነጋገር በማወያየት ጀመረ። ይሄው ዛሬም ያንኑ ነው እያደረገ ያለው። እሱ መንገዱን ይዞ ነው እየሄደ ያለው እና ይሄ ደግሞ ያልገባቸው አሉ የማይፈልጉ የማይቀበሉ እና እንደ ያንን በማድረጋቸው ደግሞ እንደ ጀግና ራሳቸውን የሚያዩ እንደ ትልቅ ስራ እንደሰራ ራሳቸውን የሚያዩና ሰውም እኛም እንደዛ እንድናወራላቸው እንደዛ እንድናውቅላቸው ይፈልጋሉ። ግን አይደለም። ትክክለኛውን ሁሉም ትክክል ነው ማለት አይደለም። ግን እየተደረገ ያለው የሀገሪቱን የህብረተሰብ ክፍል በየሙያው በየእምነቱ እንደየክልሉ በእያንዳንዱ ዲሞግራፊ ተጠቅመው የእያንዳንዱ ማንነት እኮ ነው። አሁን ማንነት እኮ ብሔር የምትናገሪ ቋንቋ ብቻ አይደለም። ሕክምና ራሱ እንደ ማንነት ነው። ሰዎች እንደ ማንነት ይቆጥሩታል። መምህርነት፣ አርቲስቶች፣ በሁሉም በሴቶች መድረክ ላይ ያልተገኘች አርቲስት በአርቲስቶች መድረክ ላይ ኦልሞስት ስትመነዝሪው ሁሉንም ኢትዮጵያዊ የማናገር ያህል ነው። ከሁሉም ኢትዮጵያዊ ጋር የመወያየት ያህል ነውና ምህዳሩን ያለ አግባብ የመጠቀም ሁኔታዎች አሉ። እኛም እንግዲህ የፖለቲካ ፓርቲ አመራሮችን የተፎካካሪ ፓርቲ አመራሮችን አናግረናል። እኛም የምናየው ነገር አለ። ምህዳሩን ያለ አግባብ መጠቀም ማለት አንተ እንዳልከው ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በመጀመሪያ ደረጃ ያደረጉት የተፎካካሪ ፓርቲ የሚል ስያሜ መስጠት ነው። ዋጋን ከፍለዋል። ባለፉት ስርዓት የነበረው ስርዓት እንዲሰደዱ አድርጓቸዋል። ከዛም በተጨማሪ አብዛኛዎቹ እስር ቤት እንዲገቡ ሆነዋል። ያው ምን ማለት ለህዝቡ ዓላማቸውን ማስረዳት የማይችሉበት ሁኔታዎች እንደነበሩ ጠቅላይ ሚኒስትሩ ያውቁ ነበረ።
ነገር ግን ምህዳሩ በሰፋበት ጊዜ ህዝቦች በጋራ እንዳይኖሩ ነው መስራት የጀመሩት ማለት ይቻላል። አብዛኛዎቹ ባይሆኑም እንደው ግን የምናቃቸው በስም የምናቃቸው ድሮ የምናከብራቸው ሳይቀሩ ህዝቦች እንዲገዳደሉ እርስ በርስ እንዳይተማመኑ የማድረግ ሁኔታዎች ላይ ነው የተሰማሩትና መረጃዎችን የማዛባት ሁኔታዎች ነበሩ። መሬት ላይ የሌሉ እውነቶችን መሬት ላይ ያልነበሩ ያልተፈጠሩ ነገሮችን ለህዝብ በመንገር የሚሰራው ስራ ላይ ሳይሆን ሰው በጥርጣሬ እርስ በርስ እንዲተያይ አድርጓል። እኔ በግል እዚህ ጋር የምሰጠው አስተያየት ምንድነው ምህዳሩ መስፋቱ እንዳለ ሆኖ ነገር ግን ለሰዎች ለተናገሩት ነገር ላደረጉት ነገር ተጠያቂነቱን በዛው ልክ መኖር አለበት የሚል አመለካከት አለኝ። ምክንያቱም በአሁን ሰዓት ኢትዮጵያ ውስጥ የሚያስፈልገን ነገር ምንድነው? ዋናው ነገር ሰላም ነው። ሰላም እንድናጣ የሚያደርጉት ደግሞ እንደዚሁ ፖለቲካ ውስጥ የሚሳተፉ አርቲስቶችን በላቸው ነገር ግን በአንድም በሌላ መንገድ ከሆነ ፖለቲካ ድርጅት ጋር ግንኙነት ያላቸው ግለሰቦች ናቸው ወይም ደግሞ ቡድኖች ናቸው። ስለዚህ መንግስት በችለታ አለፋቸው ማለት የሚሰሩትን ስራ መሬት ላይ መንግስትና ህዝብን ሁልጊዜ የማራራቅና ጠላትነት በመሀል የመፍጠር ሁኔታዎች በሰፊው ይሰራሉ። ምክንያቱም እነዚህ ሰዎች ሚዲያውን ይጠቀማሉ፣ ሶሻል ሚዲያው አይቀራቸውም፣ ዩቲዩበሮች ናቸው፣ ቲክቶከር ናቸው። ስለዚህ ይህ የሚያደርጉትን ነገር ህዝቡ ከብዥታ ውስጥ እንዲገባና መንግስትን በጥርጣሬ እንዲያይ ያደርጋል። አሁን እያደረጉ ያሉት ከንቱ ልፋት ነው። እኛ ብዙ ጊዜ ተናግረነው ይሄን ነገር እኔ ስናገር የሀገር ጉዳይ ስለሆነ ነው። ሌላ ምንም እንትን የለው። ሰው ብዙ ነገር ሊል ይችላል፣ ምንም እንትን የለው። ያው የሀገር ጉዳይ ስለሆነ ነው። አሁን ላይ እንደዚህ አይነት አሁን እነኚህ ምክክሮችን ማጣጣል አይቻልም፣ ተገቢ ተቀባይነት የለውም። ይሄ ጠቅላይ ሚኒስትሩ ዜጎች ናቸው፣ እነኚህ አርቲስቶች ዜጎች ናቸው፣ መምህራን ዜጎች ናቸው፣ ወጣቶች፣ ሴቶች ከነሱ ጋር የሚነጋገሩት እነኚህ የህብረተሰብ ክፍሎች ምንም የተለየ ጥቅም አግኝተው አይደሉም። ነገር ግን የሀገራቸው ጉዳይ ላይ መወያየት ስላለባቸው ነው የተወያዩት። ማንንም ለማስደሰት ወይም ማንንም ለማስከፋት አይደለም። ጀስት አገራቸው ናት፣ እየኖሩባት ነው። ቤተሰብ አላቸው፣ ልጅ አላቸው፣ ልጆች አሏቸው። ስለዚህ ኃላፊነት አለብኝ ብለው ያሉ ዜጎች ስለሆኑ ነው ያንን እድል አግኝተው እዛ ቦታ። ይህንን ነገር ማጣጣል አይቻልም፣ በፍጹም ተቀባይነት የለውም። ይህንን የኢትዮጵያ ሕዝብ ሊቀበለው አይገባም። እያንዳንዱ ዜጋ በተገኘው አጋጣሚ ከአገሪቱ መሪ ጋራ የመነጋገር፣ የመጠየቅ፣ የማዳመጥ፣ የመናገር እድል ከተሰጠው ያንን መጠቀም አለበት። ከዛ ውጪ ሆኖ ዳር ላይ ሄዶ ዝም ብሎ ፕሮፓጋንዳ መንፋት በተለይ በዚህ በለውጡ ጊዜ አንድም አልጠቀመም። ብዙ ነገር ለምሳሌ አንድ ነገር በለውጡ የመጀመሪያ 2-3 ዓመታት ውስጥ ኢትዮጵያ ውስጥ የነበረው ነገር በጣም እየተወጣጠረና በቃ የሚበታተን የሚፈነዳ የሚመስል ነገር ነበር። እንደዛ ባለ ጊዜ ውስጥ ጠቅላይ ሚኒስትሩ ስለ ፍቅር፣ ስለ ይቅርታ ሲያወራ ነበር። ያንን በጣም ተለሳልሶ የተለያዩ ሰዎችን አናግሮ መልእክቶችን፣ የእርቅ መልእክቶችን አስተላልፎ የወንድማማችነት መልእክቶችን በየአጋጣሚው አስተላልፎ በመጽሐፍ ጽፎ ሰውን አስነብቦ እንደዚህ አይነት ስራዎችን ሲሰራ ነበርና ያንን በሚያደርግበት ጊዜ ትግራይ ክልል ውስጥ፣ አማራ ክልል ውስጥ፣ ኦሮሚያና ሶማሌ ክልል ውስጥ የነበረው ሁኔታ እሳት ነበር ሲነድ የነበረው። ትግራይ ውስጥ ወደ ጦርነት ለመግባት ኦልሞስት በየስቴዲየሙ ሚሳኤል ተሸክመው የጦርነት ትርኢት የሚያሳዩበት ጊዜ ነበር። ክልሉ ውስጥ ተሰብስበው ስልጣን ላይ የነበሩም ዲያስፖራ የነበሩትም ወያኔዎች፣ ጀነራል የነበሩትም ባለሀብት የነበሩትም ሁሉ መቀሌ ተሰብስበው ግፋ በለው ሲሉ ነበር። ከፍተኛ የሆነ የጦር ዝግጅት የመሰለ ፕሮፓጋንዳ ሲያሳዩ ነበር። ያ በእንደዛ እንዳለ ከመላው ኢትዮጵያ ብሔር ብሔረሰቦች ከሃዲ የሆኑ ግለሰቦችን ሰብስበው የፌዴራል ኃይል ብለው ስብሰባ አድርገው ሲሰሩ የነበረው ፕሮፓጋንዳ ቀላል አልነበረም። ያ እንደዛ በሚሆንበት ጊዜ አማራ ክልል ውስጥ አሳምነው ጽጌ የሚባል የክልሉ ልዩ ኃይል አዛዥ ኮማንዶችን እያሰለጠነ በፌስቡክ እና በዩቲዩብ ያሳየን ነበር። ከሀገሪቱ የፌዴራል ሕግ ውጪ የሆነ የክልሉን የጸጥታ እንዲመራ የተሰጠውን አጋጣሚ ተጠቅሞ
የራሱን ማፊያ አሰልጥኖ ሶቡራ ከረዩ ሲል ነበር። ይህንን አማራ ክልልና ትግራይ ክልል በዛ ወቅት አይጥና ድመት ወይም ደግሞ ሌላ ስም ሲጭ ኢራቅና እስራኤል አይነት ነገር ነበር። አሁን ሚሳኤል መታወከስ ነበር የቀራቸው። ያ እንደዛ እንዳለ ኦሮሚያ ውስጥ በወለጋ አካባቢ ጃልመሮ የሚባለው ኦነግ ሸኔ የሚባለው ይሄ እኮ በመጀመሪያው 2 ዓመት ውስጥ ነው። ባንክ ይዘርፍ ነበረ፣ የመንግስት ሰራተኞችን ያግት ነበረ፣ የክልሉን ሰላም አውኮት ነበረ። መንግስት ክልሉን መቆጣጠር አቅቶት ኔትወርክ እስከ ማቋረጥ ደረጃ የተደረሰበት ጊዜ ነበረ። ያ ሁኔታ እንደዛ ያለ እዚህ መሀል ከተማ ውስጥ እነ ኦኤምኤን እና እነ አስራት የሚባል ቴሌቪዥን 2 ጽንፍ ይዘው ሲያራግቡ የነበሩት ፕሮፓጋንዳ ቀላል አልነበረም። ኦፌኮ የሚባል ኦልሞስት በየገጠሩ እየሄደ ሰው ይሄንን ህዝቡን ደስፐሬት አድርጎ ህዝቡን አስፈራርቶ በሚሊዮን የሚቆጠር ህዝብ በወቅቱ የተሳሳተ ትርክት የተሰበሰበን ሰው ይዘው በሶሻል ሚዲያ ሲያሳዩ ነበር። እንደዚህ ሀገሪቷ ተወጣጥራ ነበር። ያን ጊዜ ነው የጠቅላይ ሚኒስትር እቺን ሀገር ሲመራ የነበረው። አሁን እኮ ኦልሞስት ቢያንስ በ1000% ቀንሷል። እንደዚህ አይነት እንቅስቃሴ የለም። ዝም ብሎ የዲያስፖራው ትዕይንተ ህዝብ ነው ያለው። መሬት አንቀጥቅጥ ትዕይንተ ህዝብ ያለው በዩቲዩብ ላይ ነው። መሬት ላይ ያለውን እያየን ያለ ነውና ያንን ሁሉ እንትን ያለ ነገር ነውና አንዳንድ ጊዜ ለምንድን ነው ሰዎች ካለፈው የማይማሩት? የሚነገራቸው ነገር በትክክል ለምን የማይዳምጡት? ይህንን አሁን ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ዋና የሀገሪቱ አፈ ጉባኤዎች፣ ሌሎችም የክልልና የከተማ መሪዎች የሚያወሩትን የሚያደርጉትን ዴይ ቱ ዴይ የሚያደርጉትን ተግባር ለምንድን ነው ተከታትሎ አይቶ ሰው በፖዚቲቭ የማይቀይረው? ሁልጊዜ መቃወም ያኮ ነው። ተፎካካሪ እኮ ኦልሬዲ ቀርቷል። እሱ ነገር ወደ መቃወም ዞሯል። ከመቃወሙም ወደ መደባደብ ዞሯል ስልሽ የነበረው ለዚህ ነውና ያ ሁሉ አልፎ ያን ጊዜ በዛ ሁሉ ጭንቅ መሃል ምክክሮችን ያደርጉ ነበር የነው ጠቅላይ ሚኒስትሩና የመንግስት አካላት፣ ሌሎችም የገዢው ፓርቲ ሊሆኑ ይችላሉ። የተለያዩ መድረኮችን አዘጋጅተው ከህዝብ ጋር ንግግር ያደርጉ ነበር። ይሄ ጠቅላይ ሚኒስትር በችግር በተወጠረበትም ጊዜ ችግሩ ጋብ ባለለትም ጊዜ ከህብረተሰብ ክፍል ጋር መነጋገርን አቁሞ አያውቅም። ነገር ግን በዚህ ሁሉ መሀል የኢትዮጵያ ህዝብ መርሳት የሌለበት አንድ ነገር አለ። የባህር በር ጥያቄ። ይህ ሁሉ ቢፈልግ ይቃወም ቢፈልግ ይደባደብ፣ ዛሬ ላይ እስራኤልና ኢራን እየተደባደቡ ነው ያሉት። አሜሪካና ቻይና ኦልሬዲ አቋም ይዘዋል። አሜሪካና ቻይና ሁለቱም ጅቡቲ ላይ የጦር ካምፕ አላቸው። እስራኤልም ኢራንም ከጅቡቲ የራቁ አይደሉም። ወደ የመን ብትሻገሪ ሀውቲዎች የሚባሉት የመን ውስጥ አሉ። አንዲት ችግር እዚህ ጅቡቲ ጋር ብትነሳ እጣ ፋንታችን ምንድን ነው? የኢትዮጵያ ህዝብ አሁን እስራኤልና ኢራን እየተደባደቡ ያለው ነገር የነሱ ጅቡቲ ላይ ያለው ኔትወርክ ተንቀሳቅሶ አንዲት ሚሳኤል ጅቡቲ ላይ ለቀልድ እንኳን ብትተኮስ ምንድነው የሚፈጠረው ብሎ ሰው መነጋገር አለበት። አይቲዝ የሀገሪቱ መንግስት ጠቅላይ ሚኒስትሩም ትኩረቱ አሁን ከዚህ የተለየ ሊሆን የሚገባ አይመስለኝም። በእኔ አመለካከት እርግጠኛ ነኝ ይህን ሀሳብ መጀመሪያ የነገሩን ጠቅላይ ሚኒስትሩ ናቸው። የዛሬ 2 ዓመት በፊት ይሄ ነገር በግልጽ ይነበብላቸዋል፣ ያነቡታል። ይህን ይመስላል። አዎ የመጀመሪያም እንግዲህ አቋም የያዙበት ጉዳይ የባህር በር ጥያቄ ነው። እንደሚታወቀው ኢትዮጵያ በአሁኑ ሰዓት 120 ሚሊዮን ህዝብ አላት። እንደዚህ ሁሉ ነገር ተከርችሞባት ህዝቡ መፈናፈኛ አጥቶ መኖር አይችልም በሚል እንግዲህ ለሀገራቸው የሚያስቡ ኢትዮጵያውያን የተፎካካሪ ፓርቲ አመራሮችም ሆነ አባላት በዚህ ጉዳይ ላይ አቋም የያዙበትና ማንኛውንም አይነት መስዋዕትነት ተከፍሎ ግን ኢትዮጵያ በየትኛውም አይነት መንገድ በሰላማዊም ሆነ ከዛም ደግሞ አማራጭ ከጠፋ ሰላማዊ ባልሆነ መንገድም በጦርነትም ይሁን ግን ኢትዮጵያ ሳንወድ በግድ እየመጣ ነው እኮ ነው እያልክ ያለሁት። አሁን ጅቡቲ ላይ ወደ 10 ምናምን ሀገሮች የጦር ካምፕ አላቸው። አሜሪካኖችም አሉ፣
ቻይናዎችም ጅቡቲ ላይ ጦር ካምፕ አላቸው። እስራኤሎች አሉ። አሜሪካ ካለች ኦብቪየስሊ እስራኤል አለች፣ ሊኖሩም ይችላሉ። ኢራኖችም አሉ። በወዲያኛው ጎን ከቀይ ባህር በወዲያኛው ጎን የመን ውስጥ ከዛ ሚሳኤል የመተኮስ ካፓሲቲያቸውን አሳይተዋል። ስለዚህ ይሄ ነገር የሆነ ነገር እዛ ጋር ከተፈጠረ የጅቡቲ መንገድ ለኛ ብቻ አይደለም ለጅቡቲያኖችም አደጋ ነው ማለት ነው። እኛ ሁለተኛ ክፍል ነን። ስለዚህ የኢትዮጵያ ሕዝብ ሳይወድ በግዱ በጥሶ መውጣት ይጠበቅበታል ማለት ነው። የሆነ መላ መፍጠር መቻል አለበት። ካልሆነ አደጋው ከባድ ነው። ይሄ ነው አሁን ሊወራ የሚገባው ለማለት ፈልጌ ነው። ልክ ነክ ደግሞም እኮ ማለት ነው ዛሬ የምናለቅሰው የኑሮ ውድነት ዋና መነሻ ለምሳሌ እኛ የባህር በር ቢኖረን ለጅቡቲ የምንከፍለውን ገንዘብ በዶላር ነው ሊሆን የሚችለው። ያንን ሁሉ ማስቀረት ይቻላል። ከዛም በተጨማሪ እንግዲህ ኤርትራ እንደሚባለው ከሆነ በአሁን ሰዓት በአሰብ ወደብ ላይ ምንም አይነት እያደረገች ያለችው ነገር የለም፣ ልማት የለም ማለት ነው። ስለዚህ ምናልባት ለኤርትራውያን ሳይቀር እድሉ ከፍተኛ የሚሆንበት ጊዜ ነው ይሆናል ብዬ እኔ በግሌም የምመለከተው። ምክንያቱም ኤርትራውያን ወጣቶች ከመሰደድ በሀገራቸው ተስፋ ከማጣት ያድናቸዋል ይህ ኢትዮጵያ የባህር በር ማግኘቷ። እንደውም በአሁኑ ሰዓት ከትናንት ወዲያ በተደጋጋሚ በኤርትራ ጉዳይ ላይ ቢቢሲ እየሰራው ያለው ነገር አለ። ምንድነው ከዓለማችን በመጨረሻ ደረጃ ላይ የምትገኝ የሰብአዊ መብት ጥሰት በትልቅ የሚፈጸምባት ከዛም በተጨማሪ ኢሳያስ አፈወርቂ በዓለማችን ትልቁ አምባገነን መሪ መሆናቸው ይነገራል። ምንም አይነት ካቢኔ የሌላቸው ሁሉንም ነገር በራሳቸው የሚፈጽሙ ከዛም የመኖሪያ ቤታቸውን እንኳን ሲናገሩ በጣም ገጠራማ በሆነች አካባቢ ራሳቸው እንኳን ሰርቫይቭ ማድረግ የማይችሉ መሆናቸው ይጠቀሳልና ይሄ የሆነበት ምክንያት ምንድነው? በሀገሪቱ ውስጥ ልማት ስለሌለ ነው፣ ወጣት ስለሌለ ነው። ወጣትን የምትጠቀም ሀገር፣ ወጣትን በደንብ አድርጋ የተገነዘበች ሀገር ለውጥ ታመጣለች። ኤርትራ ውስጥ ያለው ምንድነው? ወጣቱ ባገኘው አጋጣሚ ይሰደዳል። ኢትዮጵያ ከኤርትራ በብዙ ስለምትሻል ብዙ ኤርትራውያን በተለይም ከለውጥ ወዲህ እዚህ ሀገር መጥተው ስራ እየሰሩ ነው የሚገኙት፣ በሰላም እየኖሩ ናቸው። ነገር ግን የሰውየው አምባገነንነት ከዛም በተጨማሪ ደግሞ ሁልጊዜ ከጎረቤት ሀገር ጋር የሚያደርጉት የጦር ትንኮሳ ለኤርትራውያን ዋጋ እያስከፈለ ነው የሚገኘውና ኤርትራ ከነጻነቷ በኋላ ምን አገኘች ስንል ምንም ነው። እንግዲህ ነጻ ወጥተናል ብለው 34 ጀመር ያው ነጻ የሚባል ነጻ ማለት ነው። ኤርትራ ነጻ አይደለችም። ከአምባገነንም በላይ ነው። ሌላ ስም ቢኖረው በጣም አሰቃቂ ስርዓት ነው ያለው። እዛ ምንም ነገር የለም። ጨለማ ውስጥ ያለ ነገር ነው። አሁን ድረስ የኤርትራ ጎዳናዎች በጣሊያን ጊዜ የተሰሩ ናቸው። የዛሬ 80 ዓመት በፊት የተሰሩ ናቸው። በጣም ኋላ ቀር ነው። ይህንን ያደረገው የሀገሪቱ መንግስት ነው፣ ሰውየው ነው። የኤርትራ ሕዝብ ይህንን ስርዓት ለመቀየር የጀመረው ትግል አለ። ቀላል አይደለም። ሕዝቡ መሮታል። ወጣቱ ትግል ጀምሯል። ይሄ የጀመረው ትግል መላው የዓለም ሕዝብ ከጎናቸው ቢቆም ይጠበቅበታል። ኤርትራውያን በዚህ ላይ ተባብረው መንግስታቸውን ዲሞክራሲያዊ የሆነ መንግስት እንዲኖራቸው መስራት መቻል አለባቸው። ይችላሉ። ብዙ ታዋቂ፣ ብዙ ምሁራን፣ ብዙ ጠንካራ፣ ብዙ በሳል ሰዎች ያለው ህዝብ ነው። የኤርትራ ህዝብ ቀላል ህዝብ አይደለም። ይሄንን የመጀመሪያ ግንባር ቀደም ስራ የኤርትራ ህዝብ ነው መሆን ያለበት፣ የኤርትራ ወጣት ነው መሆን ያለበት። የኢትዮጵያ መንግስትም ይሄንን ከጎኑ ሊቆም ይገባል፣ ከኤርትራ ህዝብ ጎን ሊቆም ይገባል። ምክንያቱም የኤርትራ ህዝብ የኢትዮጵያ ህዝብ አካል ስለሆነ። ስለዚህ ያ እንደተጠበቀው ነው። የኢትዮጵያ ባህር በር ጥያቄ ደግሞ ራሱን ችሎ መቀጠል አለበት። ይህንን ከአሁን በፊት ብዙ ጊዜ አውርተናል። አሁንም ለወደፊቱም እናወራለን። ነገር ግን ኤርትራ በኢሳያስ አመራር መቀጠል አትችልም። ያ ሁኔታ በአንድም ሆነ በሌላ መንገድ ያከትምለታል ከተወሰኑ ጊዜ በኋላና ህዝቡ የራሱን አማራጭ መውሰድ አለበት። ከኢትዮጵያ፣ ከሱዳን፣ ከጅቡቲ፣ ከጎረቤት ህዝቦች ጋር በሰላም መኖር መቻል አለበት። ያንን የሚመጥን መንግስት ያስፈልገዋል። ፈታ ያለ የኛን መንግስት አይነት ጠቅላይ ሚኒስትራችን አይነት ሰው ኤርትራ ያስፈልገው። እንዲህ ኩሩክ የሆነ አኩራፊ ነጭናጫ መንግስት አያስፈልግም። ኢሳያስ ነጭናጫ መንግስት ነው። የኛን አይነት ፈታ ያለ
ወረድ ብሎ ከሰው ጋራ እንትን የሚሰራ ጥሩ ኑሮ መኖር የሚፈልግ ቤቱን አሳምሮ ቤተ መንግስቱን አሳምሮ ከተማውን አሳምሮ አገሪቷን አሳምሮ ወደፊት ሊያራምድ የሚፈልግ መንግስት ያስፈልጋታል እንጂ የኢሳያስ አይነት ደካማ ዘገምተኛ የሆነ ጨለማ ውስጥ የሚኖር መብራት የሌለው ኢንተርኔት የለ ትምህርት የለ ጤና የለ መንግስት የለ ሐኪም የለ ምንም የለ ከዛ የሚያወጣው ወጣት የሆነ መሪ ያስፈልጋል ለማለት ፈልጌ ነው። አዎ እንግዲህ የጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር ያደረጉት ውይይት የበለጠ መቀጠል እንዳለበትና እንዲሁም ደግሞ የተፎካካሪ ፓርቲ አመራሮችም የሚሰሩት አንድን ሀገር መሆኑን ተገንዝበው ኢትዮጵያን ለማሻገር ሁሉም የራሳቸውን ርብርብ ሊያደርጉ ይገባል፣ ኢትዮጵያውያንም እፎይ ሊሉ ይገባል ነው። ቴንክ ዩ ሪያ ለዛሬ በዚሁ ነበር። አመሰግናለሁ ጀዋር። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆነላችሁ።